ዛሬ ነው ያንቺ ቀን ናት። እሺ ዛሬ የኔ ቀን ነው። በዚህ ዛሬ የኔ ቀን ነው። አውጄ ነው የመጣሁት ከቤት የግድ እዛ ቸርች ሄዳለሁ ጌታ ያገኘኛል ብዬ ነው የመጣሁት። ዛሬ ያንቺ ቀን ነው። ፍቅሬ ነው። አሜን። ለ20 እና ለ19 ሰዎች እግዚአብሔር እንዲህ ብሎኛል። አስቸኳይ ስልክ ዛሬ ማታ ይደወላል። አሜን። እኔ ለሱ አሁን እኮ ነው። አሁን ስትወጣ መልካም ስራ ትሰማለች። አሜን። ቪዛ ተመቶ ኤምባሲ ጨርሻለሁ። ሁሉ ነገር ተጨርስ ኤጀንሲው በሆነ ምክንያት ታገደ። ኤለመሱ ታገደ። ኤለመሱ ታገደ። ታገደ። አሁን ተከፈተ። አሜን። ቃሉ ነው የሚከፍተው። ተከፈተ። አሜን። የእግዚአብሔር ቃል ይከፍታል። ተከፈተ። አሜን። አሁን ባይዘው እዛ ሲተጂ እዛ አይደለም ማና የምትሄጂው አንቺ እዛ ለአንድ አመት ብቻ ነው የሚሰሪ። አሜን። ካናዳ በር እዛ ሲተጂ አቆ ይከፈታል። አሜን። ሃሌሉያ። አሜን። እዛ ሲተጂ እኔ እብደማኝ ነኝ። አምኛለሁ። ወስኩ በቃ ሄድኩ። ከአንድ አመት በኋላ ሄድኩ። በቃ ከአንድ አመት በኋላ ሄድኩ። በቃ አሜን። አንድ ሰው ተከፍሎ እሄዳለሁ ይበል። ሲባ እሄዳለሁ። በቃ እኮ አሁን ሰው ጨብጣ ነው የምትሄደው። ስትቀማ ሲሰራ እንዴት ትላለች? ይሄ የኔ ቦታ አይደለም። እግዚአብሔር ያለኝ እዛ ጋር ነው። እቺን ብትቀርቅና እዛ ጋር ነው የኔ በረከት በለኝ። እዛ ጋር ነው የኔ በረከት። እንደሷ ያመነ ሰው አሜን ይበል። ሲባ አሜን። ሰማኝ የተባለች ወይ ከሰማኝ ጋር የተያዘ ሰው አለ እዚህ ጉባኤ ውስጥ። ሰማኝ ወይንም ከሰማኝ ጋር የተያዘ ሰው አንተ ነህ። እዛ ጋር አለባ። እሺ ነገሬ አይበላሽም በል። እሺ ነገሬ አይበላሽም። ድገም። እሺ ነገሬ አይበላሽም። ጌታን በጣም ትወዳለህ፣ ግን ላንተ ቀኑ ጨልሞ ነው በዚህ ሰዓት ማየው። ይሄ ቀኑ ለሰዎች ሁሉ ቀን ነው፣ ግን ላንተ ጨልሞብኝ ነው ማየው። ልክ ነው። አይዞኝ አባት። ወደኋላ 7 ቀን ሄጄ የጌታን በዚህ ያሳየኛል። 7 ቀን ሄጄ ሳየው እሁድ ቀን ያሳየኛል። እሁድ ቀን ሳየው ከቀኑ 11 ሰዓት ያሳየኛል። 11 ሰዓት ሳየው አንድ ሙስሊም ሰው ጌታ ያሳየኛል። አንድ ሙስሊም ካየው በኋላ የጌታን በስ አንድ ልጅ ያሳየኛል። አንድ ልጅ ካሳየኝ በኋላ ጠላት ቋንቋቹን ሲያደባልቅ አየው። የነቢይ ተስፋ አምላክ አንተ በእኔ ላይ ተናገርከው ይሄ አይደለም ብለህ አንተ ብቻ ቁጭ ብለህ ሲታለቅስ አያለሁ። ዛሬ አንድ ብዬ እቆጥራለሁ። በጌታ መንፈስ የዛሬ ሳምንት እሁድ ቀን ከቀኑ 11 ሰዓት በፊት ገብቼ ሳየው ሰማኝን አየው። ሰማኝን አይቼ አንድ የቤት ሰራተኛ ህፃን ልጅ አየው። ህፃን ልጅ አይቼ አበኔዘር የሚባል ሰው አያለሁ። ልጄ ነው። ሃሌሉያ። ስንት መተሻል እዚህ ቸርች? ከዚህ ጋር ሁለተኛ ጊዜ ነው። ዛሬ ነው ያንቺ ቀን ናት። እሺ ዛሬ የኔ ቀን ነው። በዚህ ዛሬ የኔ ቀን ነው። አውጄ ነው የመጣሁት ከቤት። እሺ እውነት ሌሎች ቤተሰቦች ሌላ ቸርች ሲሄዱ እኔ እንግዳ ነኝ። እዚህ ሰፈር ነዋሪ አይደለሁም። የመጣሁት እህቴ ጋር እንግድነት መጥቼ የግድ እዛ ቸርች ሄዳለሁ ጌታ ያገኘኛል ብዬ ነው የመጣሁት። ዛሬ ያንቺ ቀን ነው። ፍቅሬ ነው። አሜን። አሁን አሜን። አይምሮ አለሽ፣ እውቀት አለሽ፣ ተምረሻል። የትኛው ኮምፒውተር የትኛው ማድረግ ትችያለሽ። ግን ይሄ ስገትና ያንቺ ነገር እንዳትጠቀሚ ጠላት ሙሉ በሙሉ ዘግቶ ነው ማየው። ነቢይ ተስፋ ጋር ያለው አምላክ ዛሬ የመጨረሻ ቁልፉን ሰብረ እመጣለሁ ብለሽ መተሻል። ትክክለኛ መተሻው ነው። አንደኛ ለ3 አመት ዋጋ ያስከፈለ ቀንበር ዛሬ ይሰበራል። አሁን የሚደረው ላንቺ ብቻ አይደለም፣ ለቤተሰብ ብቻ አይደለም፣ ለብዙ ሰዎች የሚሆን ስኬት ውስጥ ነው የምትገቢው። ገብተሽ ደግሞ በሰው ቤት አይደለም የሚሰሪ ትልቅ ድርጅት ውስጥ እግዚአብሔር ስራ በር ከፍቶልሻል። ሃና የምትባል እግዚአብሔር ያሳየኛል። እኔ ነኝ። አንቺ ራስሽ ነሽ። ለጌታ ከፍ ያለ እልልታ ይሁን። ሃና በጌታ መንፈስ ሳየው አሁን የሚገባበት ቦታ የእግዚአብሔር መንፈስ ያሳየኛል። አሜን። ከዚህ ሄደሽ በጣም ሰፊ ግቢ የሚያምረው አሜን። አንደኛ ትላልቅ ፎቆች ያሉበት ቦታ፣ ሁለተኛ ደግሞ ከታች በኩል ቢሮ ያለበት ትላልቅ ውድ ኮምፒውተሮች የተገጠሙበት ቦታ። ቢሮ ነው የሚሰራው። የሚሄደው ቢሮ ነው የሚሰራው። ቢሮ ነው የሚሰሪ። ኧረ ለጌታ ክብር ያለው አለ እዚህ ቤት። አንድ ሰው ኢየሱስ ይበል። እዚህ ኢየሱስ ያው ጌታ ምስክር ለሱ አሁን ትልቅ ስራ እንደሚከፈት ይሄን እንደዚህ ቃል ነው ማምነው። ግን ለ10 ሰዎች ዛሬ ማታ አዲስ ስልክ ይደወላል። አሜን። somebody አሜን ይበል። ሲባል አሜን። ለ20 እና ለ19 ሰዎች እግዚአብሔር እንዲህ ብሎኛል። አስቸኳይ ስልክ ዛሬ ማታ ይደወላል። አሜን። እኔ ለሱ አሁን እኮ ነው። አሁን ስትወጣ መልካም ስራ ትሰማለች። አሜን። አሁን ስትወጪ ኤጀንሲ ታግዶብኝ ስለተጨነኩ ነው እዚህ የመጣሁት። ቪዛ ተመቶ ኤምባሲ ጨርሻለሁ። ሁሉ ነገር ተጨርስ ኤጀንሲው በሆነ ምክንያት ታገደ። ኤለመሱ ታገደ። አሁን ተከፈተ። አሜን። ቃሉ ነው የሚከፍተው። ተከፈተ። አሜን። የእግዚአብሔር ቃል ይከፍታል። ተከፈተ። አሜን።
ሃሌሉያ እግዚአብሔር በቁጥር እኮ ነው ለዘጠኝ ሰዎች ካንቺ ጭምር አሜን ለዘጠኝ ሰዎች አሜን አሜን እናንተ ፋሚሊ ውስጥ ያለው ለዘጠኝ ሰዎች አሁን ባይዘው እዛ ሲተጂ እዛ አይደለም ሃና የምትሄጂው አንቺ እዛ ለአንድ አመት ብቻ ነው የሚሰሪ አሜን ካናዳ በሬሳ ሲተጂ አቆይ ይከፈታል አሜን አሜን ሃሌሉያ አሜን እዛ ሲተጂ እኔ ብደማኝ ነኝ አምኛለሁ ወስድኩ በቃ ሄድኩ ከአንድ አመት በኋላ ሄድኩ በቃ ከአንድ አመት በኋላ ሄድኩ በቃ አሜን አንድ ሰው ተከፍሎ እሄዳለሁ ይበል ሲባ እሄዳለሁ በቃ እኮ አሁን ሰው ጨብጣ ነው የምትሄደው ስትቀማ ሲሰራ እንዴት ትላለች ይሄ የኔ ቦታ አይደለም እግዚአብሔር ያለኝ እዛ ጋር ነው እቺን ብትቀርቅና እዛ ጋር ነው የኔ በረከት በል እዛ ጋር ነው የኔ በረከት እንደሷ ያመነ ሰው አሜን ይበል ሲባ አሜን አንቺ እግዚአብሔር በስኬት ውስጥ ብዙ ዋጋ ከፍለሽ ነው እዚህ የደረስሽው እውነት ነው ብዙ ግፊያ ውስጥ ነው እዚህ የደረስሽው እውነት ነው ብዙ መከራ ውስጥ ነው የደረስሽው እውነት ነው ቦታሽ ሳይሆን ያለ ቦታ ላይ ተቀምጠሻል በትክክል ሰው ያለው ሰው ሁሉ ቦታ ተቆጣጥሯል እውነት ነው ሰው አተሽ የተማርሽው ዶክመንት ታስቀምጥሻል እውነት ነው ዶክመንትሽ አሁን ይነሳል አሜን የሚፈልጉ ልጆች ዝም ብለ እየሰራሽ ሰሪ ታርጋለሽ አሜን አንቺ የማታውቁ ሰዎችን ነጮችን እግዚአብሔር ያዘጋጃል አሜን ሲተጂ ፈል ትልቅ የሆነ ወላጅ አልባ የህፃናቶች ጋር እየተገናኘ አሜን እግዚአብሔር በዛ ቦታ ላይ ያስገባል አሜን ይሄ ድርጅት ደግሞ እዚህም ይጀምራል ይሄን በቅርብ ጊዜ ውስጥ አንቺ ታያለሽ አሜን ገንዘብ ሲባል ገንዘብ እግዚአብሔር ያዘጋጃል አሁን የጀመርሽው ሰውን አይተሽ ሳይሆን ሳይኖረኝ ጥሩ ዘመድ የለሽም ጥሩ ቤተሰብ የለም ጥሩ ጓደኛ የለም እግዚአብሔር አምላክ ሆይ ለቤተሰብ ሲል እኔን አክብርና በዛ ቦታ ላይ እኔ መባረክ እፈልጋለሁ ወዮ ማታ አልተንበረከኩም በተኛውበት እያለቀስኩ የኔ ቤተሰብ ችግር ማየት አልወድም የሆነ ችግር አየውና ጌታ ወይ እኔ ወይ እንሳ ላይ ወይ በቃ ወይ ቀን አምጣልኝ ወይ በቃ ውሰደኝ ብዬ ጸለይኩ ለሰው ችግር ብዬ በጌታ ብዬ ማታ አልተንበረከኩም እንዴት እንጂ ቤተሰብ ውስጥ እንባ እየሞላ ነበር የሆነ ችግር አየውና የቤተሰብ እናትሽ በህይወት አለች የለች አባትሽ በህይወት አለ የለም ወንድሞች የት ነው ያሉት ወንድሞቼ ወደ ቦንጋኔ ከፋ ነኝ ከጅማ ወደዛ ነው ሀገር እህቶቼ ግን እዚህ ሁለት አሉ የነሱን ችግር ማለት ተምሮ ሰው እንዳይሆኑ ነግዶ ሰው እንዳይሆኑ ቤተሰባችሁን እየጨረሰ የመጣ የ19 ዓመት ጥያቄ በትክክል እናትሽን በትክክል ታውቂያለሽ አንቺ አውቃታለሁ በደንብ ታውቂያለሽ እኔ ሰርቬይንግ ልመረቅ 3 ወር ስቀረኝ ነው የሞተችው ዝም ብላ ነው አልታመመች ጸጥ ብላ ነው የሞተችው በዞይ ለከተማ የምትሆን ሴት ናት ለሰዎች የምትሆን ሴት ናት እንግዳ ተቀባይ ሁሉም ነው የሚወዳት አገር ከተማ ነው ያዘነው በትክክል የሷን ፋንታ እግዚአብሔር አንቺን በክብር አሳይሻለሁ አሜን አሜን እስከዛሬ አልጠፋ ያለ ጥያቄ ይሄ ነው አይደለ በትክክል ተምሬ ሳልጨርስ የኔ ፍሬ ሳትበላ እናቴ ለምን ትሞታለች እውነት ሁሉ ጊዜ የሚመጣው በህልምሽ ላይ ያሰቃየው ይሄ ነው አይደለ በትክክል እግዚአብሔር ከባድ የሆነ የሞት ቀንበር ከቤታችሁ ላይ መድጃለሁ አሜን አሜን አንድ ወንድ ልጅ አለው በሩ የተዘጋበት ስኬቱን ጠላት የበላ አላስፈላጊ ቦታ ላይ ጠላት ሊያስገባ የሚፈልግ ለብቶ ባዶ የቀረ 10 ዓመት ዋጋ ያስከፈለው አሁን ሲጸልይ ላንቺ ብቻ አይደለም ለሱ ጭምር በር ይከፈታል አሜን ወንድሜ ታላቄ ነው የት ነው ያለው እሱ በቃ ሁሌ ጌታን እመን ብለም ጌታ ቤት እናመጣለን ተመልሶ ይወጣል ኢንጂነር ነው ወደ ቦንጋ ነው ያለው ግን በቃ ምንም በቃ ፍሬ አልባ ሱስ ውስጥ ነው ዛሬ አንድ አደገኛ እባብ እስከ ማክሰኞ ከእናንተ ቤት ላይ ይሞታል አሜን በኢየሱስ አንድ ሰው ብድግ ብሎ አሜን ይበል ሲባል አሜን አሜን ያው ጌታ እስከ ማክሰኞ 4 ሰዓት ድረስ ማይት ኔም ኦፍ ጂሰስ ዲካሶፓይ ናካታካባያ ሌቴኬሳፓይ ከነሱ በዚህ ሰበር ከእናንተ ቤት ላይ ይመታል ማለት አሜን አንድ አደገኛ እባብ እስከ ማክሰኞ ድረስ ከቤታችሁ ይመታል ይችላል አሜን ይችላል አሜን አሁን ስትሄጂ ጸጋ ይዘሽ ነው የምትሄጂ አሜን አሁን ስትሄጂ ዝም ብሎ ኖርማል ሰው ነሽ አትሄጂ አሜን አረብ ምድር ላይ ተጽዕኖ የሚፈጥር የእግዚአብሔር ቅባት አሜን አረብ ሀገር ላይ ተጽዕኖ የሚፈጥር የእግዚአብሔር ኃይል ዛሬ በኃይል ተቀብተሽ ትሄጃለሽ አሜን ልዩነት ባንቺ ይሆናል አሜን አሁን ስንጸልይ ቤታችሁ ይፈወሳል አሜን እህቶቻችሁ ይፈወሳል ወንድምሽ ይፈወሳል ያንቺ በረከት ይለቀቃል የስኬት ደጆች ይከፈታሉ እግዚአብሔር አደረገልኝ ብለሽ በቅርብ ቀን እዚህ ትመጫለሽ ግን ከዛሬ ቀን ጀምሮ እስከ ማክሰኞ ድረስ መልካም ዘመን ትሰማያለሽ አሜን ቻው ለጌታ እልልታ ይሁንለት አንድ ሰው አሜን በል እስቲ ሰማኝ የተባለች ወይ ከሰማኝ ጋር የተያዘ ሰው አለ እዚህ ጉባኤ ውስጥ ሰማኝ ወይንም ከሰማኝ ጋር የተያዘ ሰው ካለ ቶሎ መጸለይ እፈልጋለሁ ሰማኝ አንተ ነህ እዛ ጋር አለባ ሰላም ነው እግዚአብሔር ይመስገን ደህና ነኝ እስቲ ነገሬ አይበላሽም በል እስቲ ነገሬ አይበላሽም ድገም እስቲ ነገሬ አይበላሽም
ጌታን በጣም ትወዳለህ፣ ግን ላንተ ቀኑ ጨልሞ ነው በዚህ ሰዓት ማየው። ይሄ ቀኑ ለሰዎች ሁሉ ቀን ነው፣ ግን ላንተ ጨልሞብኝ ነው ማየው። ልክ ነው ልክ አይዞኝ አባት። ሰማኝ ባለቤቴ ናት። አዎ ወዶላ 7 ቀን ሄጄ የጌታን በዚህ ያሳየኛል። 7 ቀን ሄጄ ሳየው እሁድ ቀን ያሳየኛል። እሁድ ቀን ሳየው ከቀኑ 11 ሰዓት ያሳየኛል። 11 ሰዓት ሳየው አንድ ሙስሊም ሰው ጌታ ያሳየኛል። አንድ ሙስሊም ካየው በኋላ የጌታ መንፈስ አንድ ልጅ ያሳየኛል። አንድ ልጅ ካሳየኝ በኋላ ጠላት ቋንቋቹን ሲያደባልቅ አየው። የነቢይ ተስፋ አምላክ አንተ በእኔ ላይ ተናገርከው ይሄ አይደለም ብለህ አንተ ብቻ ቁጭ ብለህ ሲታለቅስ አያለሁ። ልክ ነው። አንተ በህፃናት ምስትን አገባ። አይዞን አባት። በልጅነት እድሜው ሳይደርስ እቺ ምስትን ባለቤትን አገባ። ከሷ ጋር እየኖርኩ ነበር። እሷን ከዚህ ከዛም ብለህ ቀን ስራም እየሰራ ተሯርጠ ወደ ውጭ ሀገር ለመላክ ፈልገ ጨርሰ ነበር። እውነት ውሸት? እውነት ነው እውነት ነው። ማንም የለም ቻይል አንተ ያለ ሰው ወደ ውጭ ወጣ አታውቅም፣ ወደ ቸርች መጣ አታውቅም። እውነት ነው። አንተና እሱ አንድ ላይ ትገቡ ነበር። በማይታወቅ ሁኔታ የእናንተን አንድ ቤት ሊያቀላቅል ጠላት በህፃኗ በአንድ ልጅ ምክንያት ጠላት ወደ ቤት ገባ። አማኑኤል ማን ነው? እኔ ነኝ። እጅስተኛ ልባርካ በኢየሱስ ስም እናንተ ሳታውቁ በቤታችሁ ላይ የጠላት አዋጅ ፈረሰ። በኢየሱስ ስም ፈረሰ። የጠላት ደብዳቤ በኢየሱስ ስም ተቀደደ። አውጃለሁ አውጃለሁ። እጅ ብትጋርክ ከዚህ ወጣ ሲያት በጌታ በኢየሱስ ስም ለቅሶ ሳይሆን ሐዘን ሳይሆን በቤታችሁ ላይ ምስጋና ይሆንላችኋል። በመንገዳችሁ ላይ ምስጋና ይሆንላችኋል። በአገልግሎት ቦታ ምስጋና ይሆንላችኋል። ያው ጌታ ምስክር የሱ ጥያቄ ሲመለስ ለ40 ሰዎች ዛሬ ማታ በእጃችሁ ላይ አዲስ ደብዳቤ ገባ በኢየሱስ። ምን አለ አንድ ሰው ብድግ ብሎ አሜን ይበል ሲባል ሻና ካዲያሶ ፕራዲያስ አሜን አሜን። አንድ ሰው በኢየሱስ ስም ይበል እስቲ። የኔ ጥያቄ ዛሬ ምሽት ይመለሳል። ውሰት ውሰት። አንድ ሰው አሜን ይበል ሲባል አማኑኤል ሰላም ነው? እንዴት ነው? ደህና ነህ? ደህና ነኝ። እንዴት ነህ? ሰላም። ዛሬ አንድ ብዬ እቆጥራለሁ በጌታ መንፈስ። የዛሬ ሳምንት እሁድ ቀን ከቀኑ 11 ሰዓት በፊት ገብቼ ሳየው ሰማኝን አየው። ሰማኝን አይቼ አንድ የቤት ሰራተኛ ህፃን ልጅ አየው። ህፃን ልጅ አይቼ አበኔዘር የሚባል ሰው አያለው። ልጄ ነው። ሃሌሉያ። ቆይ አባቴ ና እስቲ እኔ ጋር ገፋ አድርገና እዚህ ቤት ላይ ኢየሱስ አለ በልዝ። ሃሌሉያ። ቆይ እስቲ ሩጥ በዚህ ሂድና እስቲ ሮጥና እስቲ ቆም እሱ ጋር ቆም እንዲያርግና ቆም እዛ። ጠላቴ ሆይ ስማ በል እስቲ። ጠላቴ ሆይ ስማ። ጠላቴ ሆይ ስማ። ጠላቴ ሆይ ስማ። የኔ ነገርማ የኔ ነገር በኢየሱስ ስም የሰማኝ ነገር የአበነዘር ነገር በኢየሱስ ስም አይበላሽም። ቆይ ሁሴንን አታውቅም አይደለም አንተ? በጭራሽ አታውቅም አንተ? እኔ አውቃለሁ። ሁሴን ማለት አንተን አሁን ባለቤትን ያሳሰረው ከዛ ሰዎች ማለት አንድ ነው። አሁን ያንተ አከራይ ስሙ ማን ነው? ሙስሊም አይደለ? ሸምሱ ነው። ሸምሱ ማለት የሁሴን ጓደኛ ነው። ከዚህ ወደ ቤታችሁ ገብቼ ሳየው የ14 እና 13 ዓመት ልጅ አየውና እናንተ ለማሳደግ ክፍለ ሀገር ወደዚህ ያመጣችሁ። የዚህ ትልቁ ልጅቷ ባህሪ አንደኛ ትሰርቃለች። በጣም አደገኛ ባህሪ አለባት። አደገኛ ልጅ ናት። ከዚህ የተነሳ ከጎረቤት ጋር ተጣላችሁ። ከጎረቤት ጋር ተጣላችሁ። ጌታ ገንዘብ ከሰጠ እሷ ከመሄድ በፊት እቺ ብላቴ ነው ክፍለ ሀገር ልካለሁ ብለህ አንተ ክፍለ ሀገር ለመላክ ከዚህ ወር መጨረሻ ክፍለ ሀገር ለመላክ ተዘጋጅተህ ነበር። ማንም እምቢ አሉ። የሷ ዕቁብ ልደርሰበር ገዛ
አንድ 5,000 ብር ሰጥቼ አንቺ ይዘሽ ሂጂ በእኛን አስቸገረች ለሰው አስቸገረች ያልኩ አስቸገርክ ብለህ አንተ ከሰማኝ ጋር ተመክረህ ጨርሰህ ለመሄድ ሳምንት ሲቀር ጠላት መሀል ላይ ስታክ አደረገ። ከዚህ ቦታ ስትሄድ ልጅቷን ሳታቅ ሰማኝ ምንም ሳትነካ አለቀሰች። በጣም አለቀሰች። ስታለቅስ ይሄ ደግሞ ወደ ቤት ይመጣና ፖሊሶችን ይዞ ይመጣል። ፖሊሶች አንተንም ሳያማክሩ ባለቤትን ይዞ ወደ እስር ቤት ይሄዳሉ። እስር ቤት አንተ ሲደርስ በንጋታ ወዴት ሄዱ? አየር ጤና ይዞ ሄዱ። አየር ጤና ይዞ ሲሄድ ፍርድ ቤት ይዞ ሄዱ። ያለ ምንም በማይታወቅ ሁኔታ በማይረባ ነገር ጠላትን ሰማኝን አስሮ ነው ያለው። ሮብ 7 ሰዓት ትፈታለች። ለጌታ ከፍ ያለ ለታ ይሆነላት። አሜን። ገፋርግና ዛሬ ልትቀየር ነው በል። ዛሬ ልትቀየር ነው። ታሪክ ሊቀየር ነው በል። ታሪክ ሊቀየር ነው። ሻላካታ ለሱ ሲሆንለት ለአራት ሰዎች በር ሲከፈታየው። አሜን። አይ ፕሮፌሰር ኢን ዘ ኔም ኦፍ ጂሰስ ፕሮፌሰር ማን ኦፍ ጋድ ኢየሱስ ጌታ። አሜን። ገፋርግና ዛሬ ያንተ ቀን ነው በል። ዛሬ ያንተ ቀን ነው። ትፈታ። 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 በተፈታችሁ በአንድ ወር ወደ ውጭ ሀገር እንዴት ትፈልጋለህ? አሁን ፓስፖርቷ ደላላ እጅ ነው ያለው። ልትሄድ ነው ያለችው። አሁን ትሄዳለች። አሜን። ሮብ 7 ሰዓት ትፈታለች። አሜን። አዋጁ ተገለበጠ። አሜን። በድንገት ያንተ ነገር ያበላሹ ጠላቶችን መጥቶ ይቅርታ ይጠይቃሉ። አሜን። እግዚአብሔር ያንተ ነገር በመልካም ነገር ቀይር ያለው። አሜን። አሁን አልቅሳል አይደለ? ተስፋ ቆርጣል አይደለ? ወይኔ ውጭ ሀገር ሶሊቴ ተዘጋጅታ ልትፈረድ ነው ወይ ትላለህ? ምንም የሚያስፈርድ ነገር የለም። እግዚአብሔር ጣልቃ ገብቻለሁ። እሺ። ያንተ ነገር አሁን ደግሞ አንተን ያሰቃየ አብነዘር አንተን አሰቃይቷል አይደለ? አብነዘር ምን ያለ ነው? እናቴ ጋር ሁሌም ያለ ነው። በቃ ስራ ሌሊት ነው የሚወጣው። ከሰው ጋር አስቀምጬ ነው ቤት በቃ ዘግቼ በዚህ እግዚአብሔር ከአይዛብ ግፊት እግዚአብሔር ይጠብቃቸው። አሜን። ለሰው ማይቻል እግዚአብሔር ይቻላል። አሜን አሜን አሜን። ገፋርግና ተዘጋጅታል ወይ በለሽ? ተዘጋጅታል ወይ? ደግሞና ተዘጋጅተሻል ወይ በለሽ? ተዘጋጅተሻል ወይ? አሁን የልጅ ጥያቄ ነው። ከባለቤትም በጣም ያሰቃይ አይደለ? ማክሰኞ አልቆ ሮብ ቀን እንዲፈታ እዚህ ቆማችሁ አንድ ላይ ትመሰክራላችሁ። እሺ። እጃችሁ ላይ ያለውን በረከት እግዚአብሔር አበዛለሁ። እሺ። የውጭ በር ለሷ ይከፈታል። አሜን። አንተ ኑሮ አስጸልቷል፣ እንደዚህ አትሁን፣ እግዚአብሔር ታሪክን ቀየርኩታል። አሜን። ሰዎች ሁሉ እየነቀፉ አንተ በልጅነት ነው በ15 ዓመት ነው ሚስትን ያገባው፣ በህፃን ነው ያገባው። ግን አንተ ከሷ ለተለይተ መኖር አችልም አይደለ? አሁን ትፈታለች፣ በደስታ ትቀመጣለህ፣ ደጆች ይከፈታሉ። የምስጋና ጊዜ ላንተ ይሆናል። አሜን። ከዚህ ቀን ጀምሮ ደጆች ሁሉ ይከፈታሉ። አሜን። የእግዚአብሔር ስኬት በኃይል ያገኛል። አሜን። በቅርብ ቀን ውስጥ ምስጋና ባንተ ቤት ላይ ይሆናል። እሺ። አሜን። ቻው። እሺ። ለጌታ ከፍ ያለ እልልታ ይሁንለት። ሃሌሉያ። አሜን። አወዛውዝ ነው። ሁሉ ሰላም ነው። ሁሉ መልካም ነው። ሁሉ አወዛውዝ ሁሉ ሰላም ነው በሉት። ነገር ይስተካከላል። ህይወት ይስተካከላል። ደጆች ይከፈታል። አዲስ ነገር ይሆናል። አወዛውዝ ነው። አዲስ ነገር በህይወቴ ላይ አዲስ ነገር፣ በቤቴ ላይ አዲስ ነገር፣ በመንገድ ላይ አዲስ ነገር። ሃሌሉያ። አሜን። ኢየሱስ ጌታ ነው። አሜን። ሰላም ነው። እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ስንት ጊዜ መጣህ ለዚህ ቸርች? ዛሬ ሁለተኛ ቀን ነው። ዛሬ ሁለተኛ ቀን ነው። ተጸልዮልህ ያውቃል? ተጸልዮ ያውቃል። ጉባኤ አካፍዬ እሄዳለሁ። አንድ ቀን ተካፍለህ ትሄዳለህ። ዛሬ ቀን እንደሆነ ታውቃለህ። አንደኛ በሁለት ጉዳይ ላይ ጸልያለሁ። አሜን። የድካም ጊዜ ላንተም እግዚአብሔር በቃ አለ። አሜን። ሁለተኛ ሞት በቤታችሁ ላይ እግዚአብሔር አይሆንም። አሜን። ሞት በቤታችሁ አይሆንም። አሜን። ያንተ ነገር የሚጠሉ ሰዎች ያሉ እግዚአብሔር በኃይል አከብራለሁ። አሜን። የጀመርከው ነገር ሳይፈጸም መንገድ ላይ ያንተ ነገር አይቀርም። አሜን። ለብዙ ሰዎች የሚሆን በረከቶች ደጅ ላንተ ሲከፈት አየው። አሜን። በኢየሱስ አሜን። ተቀበል። እሱን ፎቶ አዙሪስ። የማን ነው? ወንድሜ ነው። አቅጣጫውን ታውቃለህ? ያለበት ወንጅባራ ነው ያለው። ወንጅባራ ነው ያለው። ወንጅባራ? አዎ። የት ነው ያለው? የት ሀገር ነው እሱ? አማራ ክልል ወደ አለፍሎ ድንበር። አማራ ክልል ነው። ግዳጅ ይዞ ነው። እግዚአብሔር ቀደምኩት አለ። አሜን። ሰሞኑ ደውሏል። ዛሬ ተደውሏል። አዎ ግዳጅ ላይ ነኝ፣ በጣም ረብሻ አለኝ አለኝ እና ከዛ በጣም ያጸለይኩ ነው ያለው። ዛሬ እሁድ ነው አይደለ? አዎ።
ሐሙስ ቀን 4 ሰዓት ጠላት የጨረሰውን አዋጁን እግዚአብሔር ገልብጦት አሜን። እስከ ሐሙስ መልካም ዜና ነው እንጂ ሐዘን አልሰማም። አሜን። ትክክል ነው እግዚአብሔር ሰው እና ትክክል ነው እግዚአብሔር ሰው። ራእይ አይቻለሁ። ማታ ጽንሳ ስጸልይ ቀኝ እግር እሱ ስመታ አይቻለሁ። ቀኝ እግር ስመታ አይቻለሁ። ስመታ አይታል? አዎ የጸለይኩ ነው ያለው። በዚህ እግር አጥንቱ ሳይነካ ጥይት ሲሄድ ነው ያየሁት እኔ። ትክክል ነው። በቀኝ እግር ስመታ አይቼ የጸለይኩት ጠዋት 12 ሰዓት ደወልኩት። በግዳጅ 9 ሰዓት መጥቻለሁ። በጣም ረብሻለሁ አለ ጌታ። አለ ችግር የለም እኔ እንጸልያለሁ ከነቢያቶቹ ጋር እሄዳለሁ፣ አንተን በርታ አትፍራ ብዬ ዝም ብዬ ተውኩት። መስፍን የሚባል ሰው እሱ ነው። ያው ከፍ ያለ እልልታ ይሆንለት ለጌታ። መስፍን ወንድሜ ነው። አዎ መስፍን ማጃ ነው። መስፍን ማጃ ነው። አዋጁ ተቀይሮ አሜን። ጥፍር እንኳን ሳይነቀል በሰላም ይመጣል። አሜን። አዋጁ ይቀየራል። አሜን። ከመሃል ጫካ ወደ መሃል ከተማ ሲገባ አየው። አሜን። እግዚአብሔር ከፊቱ ቀድሟል። አሜን። አዋጁ ተቀየረ። አሜን። ሐዘን ሊያዘጋጅ ያወጀውን አዋጅ እግዚአብሔር ወደ መልካም ቀየረ። አሜን። ልጆች እሲያምጣሱ አዋጁ ይቀየር። ጨለማ ይመታ፣ ክፉ ይታሰር በኢየሱስ ስም። አሜን። ናና የዛሬ ሳምንት መስክር። አሜን። ቻው። አጨብጭቡ ለጌታ ክብር። ዝግጁ ናችሁ? ዝግጁ ሆነ ሰው ብቻ ከፍ ያደርጋል እጁን። ታምራት የሚባል ስም ሰማሁ። ታምራቶች ቆሙ። እስኪ አንድ ታምራት፣ 2 ታምራት፣ እሺ 3 ታምራት ይጣል ታምራት። እሺ ታምራትን አየውና ለሰው መቻል እግዚአብሔር ይቻላል። አሁን ከዚህ ውስጥ ይኑር አይኑር አላውቅም፣ ግን የጌታን በዚህ ያሳየኛል። ከግንቢቾ ሀገር የተያዘ ሰው አለ። ግንቢቾ የሚባል ከተማ ጋር የተያዘ ሰው ነው የጌታን በዚህ የሚያሳይ። ከግንቢቾ ሀገር የመጣ ሰው አለ። ግንቢቾ የሚባል ወደ ሆሳና መስመር የመጣ ሰው ካለ ይቆማል። ደህና ነህ? የት ነው እናንተ ሀገር? ግንቢቾ። ዛሬ እዚህ ቁጭ ብዬ ሲጸልይ አሁን እዚህ ያለ የተዘጋጀ ወጥመድ ከቤተሰባችሁ ላይ እግዚአብሔር ሰብር ያለው አለ። አሜን። ኢየሱስ በአንድ ሴት ላይ ተቀምጦ ለአመታት እያሰቃየ ያለው በሽታ ዛሬ እዚህ ሲጸልይ ግንቢቾ ካለች ከአንድ ሴት ላይ እግዚአብሔር በሽታውን ነቂ ያለው አለ። አሜን። ግንቢቾ በሆሳና በጎን በኩል አቋርጬ የሆነ ወንዝ ተሻግሬ ዳገት ወጥቼ ሰፊ እንደ ከተማ መስል አየውና ማን ላይ ዋርካ ትልቁን አየውና ወደ ግራ ታጠፍኩት። በዛ አካባቢ ላይ የተላገ ቀንበር እግዚአብሔር መትቻለሁ። አሜን። ከቤተሰብ መሃል ላይ ከሩቅ ሀገር ከሳውዝ አፍሪካ ላይ ሬሳ ሊመጣ ጠላት ያዘጋጀውን ማን እንደሆነ አላውቅም። እግዚአብሔር አዋጁን ገልብጫለሁ። ቤተሰብ አለ ውጭ ሀገር አለ፣ አጎቴ አለ ሳውዝ አፍሪካ ላይ። ከዚህ ሰው ላይ እግዚአብሔር የሞት አዋጅ እግዚአብሔር ሰብር ያለው አለ። አሜን። አንተን ለመሄድ እግዚአብሔር በሮችን ላንተ ባል ይከፍታል። አሜን። እስከ ዛሬ ድረስ የደከምከው የለፋው ጊዜ ከዚህ በኋላ በቃ። አሜን። ልጆችን ሁሉ በእጥፍ እግዚአብሔር ከፍቻለሁ። አሜን። የምስጋና ጊዜ በህይወት ላንተ ያመጣለሁ። አሜን። አሁን መሄድ ትፈልጋለህ? ውጭ ሀገር ፈልጋለሁ። 1 አመት ቆይ። ከ1 አመት በኋላ ያንተ ነገር ሁሉ ይስተካከላል። አሜን። አሁን ያለበት ደረጃ የጌታን በሳይ ኪስ ላይ በረከት ላይ ሁሉ ተይዞ ነው ማየው። ነገር ሁሉ ከዚህ በኋላ ይሳካል። አሜን። ቁጭ በል። ሰላም ነው? እንዴት ነህ? ማነው ስምህ? ታምራት። ታምዬ እንዴት ነህ? እግዚአብሔር ይመስገን። ዛሬ ያንተ ቀን ነው። አሜን። የት ሀገር ሰው ነህ? እኔ ወላይታ። ወላይታ አጆራ ቦሎሶ ቦምቤ ቀበሌ አጆራ። አቤት ኦስ እዚህ አራካ ልጆች ከፋሉ እጃችሁ አራካ ቦምቤ ጉኑ ነው። የጉኑ ነው ልጅ አለ። ጉኑ ነው ሰው አለ። ቆም እዚህ ጉኑኖች የት ነው እናንተ ሀገር? ጉኑ ነው። የኔ ነገር በልስ የኔ ነገር ተወደኛል በጣም ስገት ይለቀቅ። አዎ በረከት ይለቀቅ። አዎ ሜሮን የምትባል ባለቤቴ ነች። ያንተ ለጌታ ጨብጭቡለት እስቲ። ሜሮን ባለቤት ናት። አዎ ሜሮን በጣም ጥሩ ሴት ናት፣ ግን የጸሎት ኃይል የላትም። እውነት ነው። የአምልኮ ኃይል የላትም። አዎ በጣም ደካማ ሴት ናት። አዎ ያንተ ትልቁ ጥያቄ ደግሞ በጣም እሷ የጸሎት ሴት እንድትሆን ነው የምትፈልገው። አዎ ጴንጤ ቸርች ትመጣለች፣ ግን ከጴንጤ ከወጣ በኋላ የሆነ ቦታ ሲደርስ እንዴት ታደርጋለች? እውነት ነው እሱ።
አንተ ደግሞ እንዲህ ብለህ ለሰው ሲታወራ ሰማው በጌታ መንፈስ ወይ አንዱ ላይ ወስኝ ከቤተ ክርስቲያን አሁን ከወጣች በኋላ እጅሽን እንደዚህ አታርግም ለምንድን ነው ብለህ ትከራከራለህ። እውነት ነው። ይሄ ትልቁ ጥያቄ ነው። እሱ አገልጋይ ትሆናለች። አሜን። ሁለተኛ ለሰው ማቻል እግዚአብሔር ይቻላል። ሁለተኛ ያንተ ጥያቄ እግዚአብሔር ሆይ ባርከኝና አንተ ላገልግል። እውነት ነው። ትልቁ ጥያቄ። አዎ። ከዛ የተነሳ በጌታ መንፈስ አንድ ይታየው፣ ሁለት ይታየው፣ ሶስት ይታየው፣ ወደ 3 እና 4 ይታ ቆርጠ ሞተር ከደረሰ ሽጬ ለእግዚአብሔር ቤትም ሰጣለሁ፣ እኔም እሰራበታለሁ። ይታ ቆርጣል። አዎ ብያለሁ። ቆርጬያለሁ። የት አለ? እዚህ ነው ያለው። ለጌታ ጨብጭቡለት እስኪ። ስንት ቁጥር ነው ያለው? ስንት ይታ ነው ያለው? እዛ ላይ ስንት ነው ያለው? 1555 እስከ 1558 ቶታል ስንት ነው? 4 ቆይ ይሄ ሞተር እንዲደርስ ነው የምትፈልገው ወይስ መኪና ነው የምትፈልገው? መኪና። አታዘጋጅም ግን ይዘጋጅልሃል። አንተ አታዘጋጅም፣ እግዚአብሔር ያዘጋጅልሃል። አሜን አሜን። ሀገራችሁን ገብቼ ሳየው በጣም አደገኛ ሀገር ነው ያለው። እውነት ነው። ብዙ ሰዎች ወደ ጠንቋይ ቤት ይሄዳሉ። አዎ። ብዙ ሰዎች ወደ ሟርተኛ ቤት ይሄዳሉ። አዎ። ከእናንተ ቤት ሰማለ በጣም ቻሌንጅ ውስጥ ያለው አንተም እንደው በጣም በመከራ ውስጥ ያለፍክ ነው ያለው። አዎ። ብዙ አመት ለፍታል እንጂ ጠላት ዛንተ ዘግቶ ነው ማየው። አዎ። እውነት ነው። ላይ ትሮጣለህ፣ በረከት የለም። አዎ። ሜሮንን ልካል፣ ግን ሜሮን ላንተ የምትልከው ገንዘብ ምንም የማይረባ ገንዘብ ነው። እውነት ነው። አንተ ግን የምትኖረው በእግዚአብሔር ተስፋ ላይ ነው ያለው። አዎ። ከሷ ጋር መኖር ትፈልጋለህ፣ ግን እሷ በጣም ጥሩ ሰው ናት፣ ግን ጠላት መሃል ላይ ያጫውታል። አዎ። ቀንበር ይሰበራል። አሜን። ሁለተኛ አንድ መቆረጥ ያለበት ከማይሆኑ ሰዎች ጋር ቲክቶክ ላይ የምትገባው ላይቭ ይቋረጣል። አሜን። ለአንተ ብቻ ከዚህ በኋላ ጊዜ ትሰጣለች። አሜን። ያንተ ህይወት ከዚህ በኋላ በኃይል መልካም ይሆናል። አሜን። አልከፈት ያለ ነገር አለው፣ ከዚህ በኋላ ይከፈታል። አሜን። እኔ ይሄን ሳይሆን ትልቅ ዕጣ አንተን ሲደርስ አይቻለሁ። አሜን። እግዚአብሔር ታሪክን በኃይል ሲጎበኛ አይቻለሁ። አሜን። ማነው ስሜ? ተገኝ ማን ነው? ታከለ ቀንበር ካንተ ላይ ይሰበራል። አሜን። አንተን ብቻ አይደለም፣ በቤቲ በጌታ መንፈስ ገብቼ ሳየው 2 ሴት 2 ወንድ። እውነት ነው። 6 ናቸው አጠቃላይ። እናትና አባት 2 ወንድና 2 ሴት 2 ሴት። እግዚአብሔር ቀንበር ከቤታችሁ ላይ ይሰበራል። አሜን። ዛሬ ጨለማ ኃይል ከእናንተ ላይ ይፈርሳል። አሜን። አሁን ብዙ ደክማል፣ ብዙ ለፍታል አይደለ? ይሄ በቅርብ ጊዜያት ውስጥ አንተ እስከማታውቅ ድረስ ነገር ሁሉ ይለወጣል። ለአመታት ያንተ ነገር እንዳይሳካል በሩቅ ሀገር ላይ አስደግመው አገር ቀይረ እንዳትባረክ፣ ከተማ ቀይረ እንዳትባረክ ጠላት ሙሉ በሙሉ ዘግቶ ነው ማየው። ይሄ በ4 አመት ውስጥ ሁሉ የሆነ ነው። ከዚህ በፊት ብዙ ስኬት ነበረ፣ ብዙ ነገር ነበረ። አሁን ከእጅ ወጥቶ አልቋል። በቅርብ ቀናት ውስጥ እግዚአብሔር ታሪክን ባህል ይጎበኛል። አሜን። በቅርብ ጊዜ እዚህ ቆመህ ትመሰክራለህ። አሜን። ቻው። ሰላም ነው አባቴ? አለሁ፣ ጤና ነኝ፣ እግዚአብሔር ይመስገን። ስንት ጊዜ መጣል አንተ እዚህ ቸርች? አይ ነው ወደዚህ የመጣው 3 ጊዜ ነው። ሶስተኛ ነው። ሶስተኛም ተጸልዮ አያውቅም? አያውቅም። ዛሬ ነው ያንተ ቀን። አሜን። 3 መጣል፣ ዛሬ ተፈተህ ትሄዳለህ። አሜን አሜን። ይሄ ስንት ነው? ይሄ 5 ነው። 5 ሂሳብ ካልኩሌት አድርገህ ነው የምታመጣው። ይሄ ስንት ነው? 5 እስኪ 5 በል እስኪ 5። አይዞህ ባለ ደህና ነህ? አለሁ፣ ደህና ነኝ አለሁ። በዚህ በጣም ቅንና መልካም ልጅ ነው። ጥያቄ ይመለስ? አዎ ይመለስ። አሜን ይመለስ። በጣም ብዙ ጥያቄ አለብኝ። ሁሉም ነገር እኔ እንጃ፣ ግን ሁሉም ነገር በቃ የተስተካከለ ነገር ምንም የለም። በቃ እስካሁን ድረስ ወይ ለኔ ያልተሳካ ወይ ለወንድሜ ያልተሳካ። ያንተ ጥያቄ ይሄ ነው አይደለ? አዎ። በጣም እናንተ ቤተሰብ በጣም የሥራ ቤተሰብ ነው፣ የሚሰራ በጣም ታታሪ ቤተሰብ ነው። ግን ለምን እንደሆነ አላውቅም፣ ስኬት ሁሉ ከእናንተ ሪቆ ነው የማይሆነ። አዎ በቃ ምንም ነገር የለም። ምንድነው ከዚህ በፊት በጣም ባለጠጋ ነበርን። ቅድም ይሄ ስንት ነው ስል 5 ነው አይደል ያልከው? 5 ነው። አንተ በማታውቀው ሁኔታ ወንድምን ለ5 ዓመት ያለ ምንም ምክንያት ሊያስፈርድ ያዘጋጀው የአርብ ቀን ቀጠሮ እግዚአብሔር ቢያፈርስ ትመሰክራለህ? አዎ ይመሰክራለሁ። እኔ እመጣለሁ፣ ይመሰክራለሁ። ምንድነው አንተ ጥያቄ? ይሄ ነው አይደል? አዎ የኔ ጥያቄ ይሄ ነው። ያንተ ጥያቄ ይሄ ነው። የኔ ጥያቄ ወንድሜ ያለ ግፍ ያለ ስራ ያለ ምክንያት ነው። አሁን ምንም የሰራ ነገር የለም ወንድም ውስጥ። አሁን እኔ ሳለሁ ጓደኞቼ ተመካክሩ ዝም ብሎ ባለጻፋ ከዛ በኋላ ባሌ ጎባ ገባውና ባሌ ሮቤ
አዎ ባለሮበ ነው። ከባለሮበ 100 ብር መንገድ ዘገነረ የምትባል ትንሽዬ ከተማ አለች። እዛ ላይ ነው ያለው። ለስንት ጊዜ ነው የታሰረው? እሱ የታሰረው ገና 3 ወር ነው። እሱ የታሰረው 3 ወር? አዎ አሁን 3ኛ ወር ነው። የ3 ወሩ ምንም ሳይታው አልቆ ገና 5 ዓመት ያለ ምክንያት ጠላት ሊፈርድ ያዘጋጀው እግዚአብሔር ቀንበር ሰብሮ እስከ ሰኔ 20 ድረስ እስከ ሰኔ 20 ድረስ እሱን ይዘሽ እዚህ ትቆማለህ። አሜን አሜን። እሺ እኔ አመጣለሁ። አጥናፉ ታውቃለህ? አጥናፉ እንጃ አላወኩም። እዛ ከሱ ጋር ያለው ነው አጥናፉ ታዲዮስ ያንተ ወንድም 3 ነው የታሰሩት። አሁን እንጂ የታሰሩ ብዙ ልጆች አሉ እያሉ ነው። ግን እኔ ያወቅኩት እሱ ብቻ ነው። አንተ እሱ ብቻ ነው ግን? አዎ እነሱ ባደረገው ጥፋት ነው የታሰረው። እግዚአብሔር ግን በሱ ምክንያት ሁሉንም ይፈታል። አሜን። ይፈቱ ነገር ያንተ ሁሉ ከዚህ በኋላ ይቀየራል። አሜን። የተዘጋው በሮች ይከፈታሉ። አሜን። ወንድም ሳይሞት በህይወት ይመጣል። አሜን። እስከ ሰኔ 20 ድረስ አዋጁ ተቀየረ። አሜን። ሂድ ቁጭ በል በኢየሱስ ስም። አወዛውዙ ነገሬ አይበላሽም፣ ስኬቴ አይበላሽም፣ መንገዴ አይዘጋም፣ ስኬቴ ዝም ብላ አውጁ። ስኬቴ ጋር